መጽሐፈ ምሳሌ ምዕራፍ 21 የንጉሥ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደውም ያዘነብለዋል። የሰው መንገድ ሁሉ በዓይኑ ፊት የቀናች ትመስለዋለች፣ እግዚአብሔር ግን ልብን ይመዝናል። እግዚአብሔር ከመሥዋዕት ይልቅ ጽድቅና ቅን ነገርን ማድረግ ይወዳል። ትዕቢተኛ ዓይንና ደፋር ልብ የኃጥአንም እርሻ ኃጢአት ነው። የትጉህ ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ግን ለመጉደል ይቸኩላል። በሐሰተኛ ምላስ መዝገብ ማከማቸት የሚበንጉም ነው፣ ይህን የሚፈልጉ ሞትን ይፈልጋሉ። ቅን ነገርን ያደርጉ ዘንድ አይወዱምና የኃጢአን ንጥቂያ ራሳቸውን ያጠፋቸዋል። የበደለኛ መንገድ የጠመመች ናት፣ የንጹሕ ሥራ ግን የቀና ነው። ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በውጪ በቤት ማዕዘን ላይ መቀመጥ ይሻላል። የኃጥአ ነፍስ ክፉን ትመኛለች፣ በፊቱም ባልንጀራው ሞገስን አያገኝም። ፌዘኛ ቅጣትን በተቀበለ ጊዜ አላዋቂ ሰው ጥበብን ያገኛል። ጠቢብን ቢማር ዕውቀትን ይቀበላል። ጻድቅ ስለ ኃጥእ ቤት ያስባል፣ ኃጥአንም ለጥፋት እንደተገለበጡ። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮኻል አይሰማለትምም። ስጦታ በስውር ቁጣን ታጠፋለች፣ የብብትም ውስጥ ጉቦ ጽኑ ቁጣን ታበርዳለች። ፍርድን ማድረግ ለጻድቅ ደስታ ነው፣ ኃጢአትን ለሚያደርጉ ግን ጥፋት ነው። ከማስተዋል መንገድ የሚሳሳት ሰው በሙታን ጉባኤ ያርፋል። ተድላ የሚወድ ድሃ ይሆናል፣ የወይን ጠጅና ዘይትንም የሚወድ ባለጠጋ አይሆንም። ኃጥአ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው። ከጠበኛና ከቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል። የከበረ መዝገብና ዘይት በጠቢብ ሰው ቤት ይኖራል፣ አእምሮ የሌለው ሰው ግን ይውጠዋል። ጽድቅንና ምሕረትን የሚከተል ሕይወትንና ጽድቅን ክብርንም ያገኛል። ጽድቅንና ምሕረትን የሚከተል ሕይወትንና ጽድቅን ክብርንም ያገኛል። ጠቢብ የኃያላንን ከተማ ይገባባታል፣ የሚታመኑበትንም ኃይል ያፈርሳል። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ኩሩና ተጓዳጅ ሰው ፌዘኛ ይባላል፣ እሱም በትዕቢት ቁጣ ያደርጋል። ታካችን ምኞቱ ትገድለዋለች፣ እጆቹ ይሰሩ ዘንድ አይፈቅዱምና። ኃጥአ ቀኑን ሁሉ ምኞትን ይመኛል፣ ጻድቅ ግን ይሰጣል አይሰስትም። የኃጥአን መሥዋዕት አጸያፊ ነው፣ ይልቁንም በክፉ ሐሳብ ሲያቀርቡት አጸያፊ ነው። ሐሰተኛ ምስክር ይጠፋል፣ የሚሰማ ሰው ግን ተጠንቅቆ ይናገራል። ኃጥእ ፊቱን ያጠነክራል፣ ቅን ሰው ግን መንገዱን ያጸናል። ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 22 መልካም ስም ከብዙ ባለጠግነት ይሻላል፣ መልካምም ሞገስ ከብርና ከወርቅ ይበልጣል። ባለጠጋና ድሃ ተገናኙ፣ እግዚአብሔር የሁላቸው ፈጣሪ ነው። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፈው ይጎዳሉ። ትሕትናና እግዚአብሔርን መፍራት ባለጠግነት፣ ክብር፣ ሕይወትም ነው። እሾህና ወጥመድ በጠማማ ሰው መንገድ ናቸው፣ ነፍሱን ግን የሚጠብቅ ከነሱ ይርቃል። ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜም ከእርሱ ፈቀቅ አይልም። ባለጠጋ ድሆችን ይገዛል፣ ተበዳሪም የአበዳሪ ባሪያ ነው። ኃጢአትን የሚዘራ መከራን ያጭዳል፣ የቁጣውን በትር ይጠፋል። ሩሩህ የተባረከ ይሆናል፣ ከእንጀራው ለድሃ ሰጥቷልና። ፌዘኛን ብታወጣ ክርክር ይወጣል፣ ጠብና ስድብም ያልቃል። የልብን ንጽሕና የሚወድና ሞገስ በከንፈሩ ያለች ንጉሥ ወዳጁ ይሆናል። የእግዚአብሔር ዓይኖች ዕውቀትን ይጠብቃሉ፣ እሱ ግን የወስላታውን ቃል ይገለብጣል። ታካች ሰው አንበሳ በሜዳ ነው፣ በመንገዱ ላይ እሞታለሁ ይላል። የጋለሞታ ሴት አፍ የጠለቀ ጉድጓድ ነው፣ እግዚአብሔር የተቆጣው በእሷ ይወድቃል። ስንፍና በሕፃን ልብ ታስሯል፣ የተግሣጽ በትር ግን እሱ ያረቃታል። ለራሱ ጥቅም ለመጨመር ሲል ድሃን የሚጎዳ ለባለጠጋም የሚሰጥ እሱ ወደ ድህነት ይወድቃል። ጆሮህን አዘንብለህ የጠቢባንን ቃላት ስማ፣ ልብህንም ወደ ዕውቀቴ አድርግ። እነሱም በውስጥህ ብትጠብቅ በከንፈሮችም ላይ የተዘጋጁ ቢሆኑ የተወደደ ነገር ይሆንልሃልና። እምነትህ በእግዚአብሔር ይሆን ዘንድ ለአንተ ዛሬ እነሆ አስታወቅኩ።
የእውነት ቃል እርግጥነት አስታውቅ ዘንድ ለሚጠይቅህም እውነትን ቃል መመለስ ይቻል ዘንድ በምክርና በእውቀት የከበረን ነገር አልጻፉልንምን? ድሃን በግድ አትበለው፣ ድሃ ነውና፣ ችግረኛውንም በበር አትግፋው። እግዚአብሔር የእነሱን ፍርድ ይፈርድላቸዋልና የቀሟቸውንም ሰዎች ሕይወት ይቀማልና። ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ፣ መንገዱን እንዳትማር፣ ለነፍስም ወጥመድ እንዳታገኝ። እጃቸውን አጋና እንደሚመቱ ለባለዕዳዎች እንደሚዋሱ አትሁን። የምትከፍለው ባይኖርህ ምንጣፍህን ከበታችህ ስለምን ይወሰዳል? የአባቶችህ የሰሩትን የቀድሞውን የድንበር ምልክት አታፍልስ። በስራው የቀጠፈ ሰውን አይተሃልን? በነገስታት ፊት ይቆማል፣ በተዋረዱም ሰዎች ፊት አይቆምም። መጽሐፈ ምሳሌ ምዕራፍ 23 ከመኮንን ጋር ለመብላት በተቀመጠ ጊዜ በፊትህ ያለውን በደህና አስተውል። ሰውነትህን ቢሳሳ በጉሮሮ ላይ ካራ አድርግ። ጣፋጩ መብል አይመርህ፣ የሐሰት እንጀራ ነውና። ባለጠጋ ለመሆን አትድከም፣ የገዛ ራስህን ማስተዋል ተው። በእርሱ ላይ ዓይንህን ብታዘወትርበት ይጠፋል። ባለጠግነት ወደ ሰማይ እንደሚበር እንደ ንስር ለራሱ ክንፍ ያበጃልና። የቀናተኛን ሰው እንጀራ አትብላ፣ ጣፋጩ መብልም አይመርህ፣ በልቡ እንዳሰበ እንዲሁ ነውና። ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። የበላኸውን መብል ትተፋዋለህ፣ ያማረውንም ቃልን ታጠፋዋለህ። በሰነፍ ጆሮ አንዳች አትናገር፣ የቃልህን ጥበብ ያፌዝብሃልና። የቀድሞውን የድንበር ምልክት አታፍልስ። ወደ ድሃ አደጎች እርሻ አትግባ፣ ታዳጊያቸው ጽኑ ነውና፣ እርሱም ፍርዳቸውን ካንተ ጋር ይፋረዳልና። ልብህን ለተግሣጽ ስጥ፣ ጆሮህንም ወደ እውቀት ቃል። ሕፃንን ከመቅጣት ቸል አትበል፣ በበትር ብትመታው አይሞትምና። በበትር ትመታዋለህ፣ ነፍሱንም ትታደጋለህ። ልጄ ሆይ ልብህ ጠቢብ ቢሆን ልቤ ደግሞ ደስ ይለዋል። ከንፈሮችህም በቅን ቢናገሩ ኩላሊቶቼ ደስ ይላቸዋል። ልብህ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። በእውነት ፍጻሜ ያለህና ተስፋህም አይጠፋምና። ልጄ ሆይ ስማ፣ ጠቢብም ሁን፣ ልብህን በቀናው መንገድ ምራ። የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለስጋም ከሚሳሱ ጋር፣ ስካርና ሆዳም ይደኸያሉና። የእንቅልፍን ብዛት የተቦጫጨቀ ጨርቅ ያስለብሳልና። የወለድህን አባትህን ስማ፣ እናትህን ባረጀች ጊዜ አትናቃት። እውነትን ግዛ አትሽጣትም፣ ጥበብን፣ ተግሣጽን፣ ማስተዋልን። የጻድቅ አባት እጅግ ደስ ይለዋል። ጠቢብንም ልጅ የወለደ ሐሴትን ያገኛል። አባትህና እናትህ ደስ ይበላቸው፣ አንተንም የወለደች ደስ ይበላት። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። ጋለሞታ ሴት የጠለቀች አዘቅት ናትና፣ ሌላይቱም ሴት የጠበበች ጉድጓድ ናትና እንደ ሌባ ታደባለች፣ ወስላቶችንም በሰው ልጆች መካከል ታበዛለች። ዋይታ ለማን ነው? ሐዘንስ ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት። በቀላ ጊዜ፣ መልኩም በብርሌ ባንጸባረቀ ጊዜ፣ እየጣፈጠም በገባ ጊዜ፣ በኋላ እንደ እባብ ይነድፍሃል፣ እንደ ፉኝትም መርዙን ያፈሳል። ዓይኖች ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ። መቱኝ፣ ያውም አልተሰማኝም፣ ጎሰሙኝ፣ አላወቅሁም። መቼ ይነሳለሁ? ደግሞ ጨምሬ እሻታለሁ ትላለህ። መጽሐፈ ምሳሌ ምዕራፍ 24 ልጄ ሆይ በክፉ ሰዎች አትቅና፣ ከነሱ ጋር መሆን አትውደድ። ልባቸው ግፍን ታስባለችና ከንፈራቸውን ሽንገላን ትናገራለችና። ቤት በጥበብ ይሰራል፣ በማስተዋልም ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ። ጠቢብ ሰው ብርቱ ነው፣ አዋቂም ሰው ኃይሉን ያበዛል። በመልካም ሥርዓት ሰልፍ ታደርጋለህ፣ ድልም ብዙ ምክር ባለበት ዘንድ ነው። ጥበብ ለሰነፍ ከፍ ብላ የራቀች ናት፣ በበርም አፉን አይከፍትም። ክፉ ለማድረግ የሚያስብ ተንኮለኛ ይባላል።
የስንፍና ሐሳብ ኃጢአት ነው። ሰዎች ፌዘኛውን ይጸየፉታል። በመከራ ቀን ብትላላ ጉልበት ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። እነሆ ይህን አላውቅም ብትል ልቦችን የሚመረምር እሱ አያስተውልምን? ነፍስንም የሚመለከት እሱ አያውቅምን? ለሰውስ ሁሉ እንደ ሥራው አይመልስለትምን? ልጄ ሆይ መልካም ነውና ማር ብላ፣ ወለላም ለጣዕም ጣፋጭ ነው። ጥበብም ለነፍስ እንዲሁ እንደሚሆን እወቅ። ብታገኘውም ፍጻሜ መልካም ይሆናል፣ ተስፋህም አይጠፋም። እንደ አጣ በጻድቅ ቤት ላይ አትሸምቅ፣ ማደሪያውንም አታውቅ። ጻድቅ 7 ጊዜ ይወድቃልና ይነሳማል፣ ኃጢያን ግን በክፉ ላይ ይወድቃሉ። ጠላትህ ቢወድቅ ደስ አይበልህ፣ በመሰናክሉም ልብህ ሐሴት አያድርግ። እግዚአብሔር ያንን አይቶ በዓይኑ ክፉ እንዳይሆን ቁጣውንም ከሱ እንዳይመልስ። ስለ ኃጢአተኞች አትቆጣ፣ በክፉዎችም አትቅና። ለኃጢአተኛ የፍጻሜ ተስፋ የለውምና የኃጥአንም መብራት ይጠፋልና። ልጄ ሆይ እግዚአብሔርንና ንጉሥን ፍራ፣ ከአመፀኞች ጋር አትደባለቅ። መከራቸው ድንገት ይነሳልና ከሁለቱ የሚመጣውን ጥፋት ማን ያውቃል? እነዚህ ደግሞ የጠቢባን ቃሎች ናቸው። በፍርድ ታደላ ዘንድ መልካም አይደለም። ኃጥኡን ጻድቅ ነህ የሚለውን ወገኖች ይረግሙታል፣ አሕዛብም ይጠሉታል። የሚሰልፉትን ግን ደስታ ይሆንላቸዋል፣ በላያቸውም መልካም በረከት ትመጣላቸዋለች። በቀና ነገር የሚመልስ ከንፈርን ይስማል። በስተሜዳ ሥራህን አሰናዳ፣ ስለ አንተ በእርሻ አዘጋጃት። ከዚያም በኋላ ቤትህን ሥራ። በባልንጀራ ላይ በከንቱ ምስክር አትሁን፣ በከንፈርህም አታባብለው። እንዳደረግክብኝ እንዲሁ አደርግበታለሁ፣ እንደ ሥራውም እመልስበታለሁ አትበል። በታካች ሰው እርሻ አእምሮ በጎደለውም ሰው ወይን ቦታ አለፉ። እነሆም ሁሉ እሾህ ሞልቶበታል፣ ፊቱንም ሻማ ሸፍኖታል። የድንጋዩም ቅጥር ፈርሷል። ተመለከትኩና አሰብኩ፣ አየውና ተግሣጽን ተቀበሉ። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም እንደ ታጠቀ ሰው ይመጣብሃል። መጽሐፈ ምሳሌ ምዕራፍ 25። እነዚህም ደግሞ የይሁዳ ንጉሥ የሕዝቅያስ ሰዎች የቀዷቸው የሰለሞን ምሳሌዎች ናቸው። የእግዚአብሔር ክብር ነገርን መሰወር ነው፣ የነገሥታት ክብር ግን ነገርን መመርመር ነው። እንደ ሰማይ ከፍታ እንደ ምድርም ጥልቀት የነገሥታት ልብ አይመረመርም። ክብር ዝገትን አስወግድ፣ ፈጽሞም ይጠራል። ከንጉሥ ፊት ኃጥአንን አርቅ፣ ዙፋኑን በጽድቅ ትጸናለች። በንጉሥ ፊት አትመካ፣ በታላላቆችም ስፍራ አትቁም። ዓይኖች ባዩት በመኮንን ፊት ከምትዋረድ ወደዚህ ከፍ በል ብትባል ይሻልሃልና። ባልንጀራህ ባሳፈረ ጊዜ ኋላ እንዳትጸጸት ለክርክር ፈጥና አትውጣ። ክርክርህን ከባልንጀራ ጋር ተከራከር፣ የሌላ ሰው ምስጢር ግን አትግለጥ። የሚሰማ እንዳይነቅፍህ አንተንም ከማነወር ዝም እንዳይል። የወርቅ እንኮይ በብር አጽድ ላይ የጊዜው ቃል እንዲሁ ነው። የምትሰማን ጆሮ የሚዘልፍ ጠቢብ ነው። እንደ ወርቅ ጉትቻ እንደሚያንጸባርቅም ዕንቁ እንዲሁ ነው። በመከር ወራት የውርጭ ጠል ደስ እንደሚያሰኝ እንዲሁ የታመነ መልእክተኛ ለላኩት ነው፣ የጌቶቹን ነፍስ ያሳርፋልና። ስለ ስጦታው በሐሰት የሚመካ ሰው ዝናብ እንደማይከተለው ደመና ነፋስም ነው። በትዕግስት አለቃ ይለዝባል፣ የገራም ምላስ አጥንትን ይሰብራል። አጥብቀህ እንዳጠገብ እንዳተፋውም ማር ባገኘ ጊዜ የሚበቃህን ብላ። እንዳይሰለችህ እንዳይጠላህም እግርህን ወደ ባልንጀራ ቤት አታዘውትር። በባልንጀራው በሐሰት የሚመሰክር እንደ መዶሻና እንደ ሰይፍ እንደ ተሳለም ፍላጻ ነው። ወስላታውም ሰው በመከራ ጊዜ መተማመን እንደ ተሰበረ ጥርስና እንደ ሰለለ እግር ነው። ለሚያዝን ልብ ዝማሬ የሚዘምር ለብርድ ቀን መጎናጸፊያውን እንደሚያስወግድ በቁስልም ላይ እንደ መጻጻ እንዲሁ ነው። ጠላትህ ቢራብ እንጀራ ብለው፣ ቢጠማም ውሃ አጠጣው። ፍም በራሱ ላይ ተሰበስባለህና እግዚአብሔርም ዋጋህን ይመልስልሃልና። የሰሜን ንፋስ ወጀብ ያመጣል፣ ሐሜተኛ ምላስም የሰው ፊት ያስቆጣል። ከጠበኛ ሴት በአንድ ቤት ከመቀመጥ በሰገነት ማዕዘን መቀመጥ ይሻላል። የቀዘቀዘ ውሃ ለተጠማች ነፍስ ደስ እንደሚያሰኝ ከሩቅ አገር የመጣ መልካም ምስራች እንዲሁ ነው። በኃጥእ ፊት የሚወድቅ ጻድቅ
እንደ ደፈረሰ ፈሳሽና እንደ ረከሰ ምንጭ ነው። ብዙ ባር መምላት መልካም አይደለም። እንዲሁም የራስን ክብር መፈለግ አያስከብርም። ቅጥር እንደሌላት እንደ ፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው። መጽሐፈ ምሳሌ ምዕራፍ 26 በረዶ በበጋ ዝናብን በመከር እንዳይገባ እንዲሁ ለሰነፍ ክብር አይገባው። እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም። አለንጋ ለፈረስ ልጓም ለአህያ በትርም ለሰነፍ ጀርባ ነው። አንተ ደግሞ እርሱን እንዳትመስል ለሰነፍ እንደ ስንፍናው አትመልስለት። ለራሱ ጠቢብ የሆነ እንዳይመስለው ለሰነፍ እንደ ስንፍናው መልስለት። በሰነፍ መልእክተኛ እጅ ነገርን የሚልክ እግሮቹን ይቆርጣል፣ ግፍንም ይጠጣል። እንደሚንጠለጠሉ የአንካሳ እግሮች እንዲሁም ምሳሌ በሰነፎች አፍ ነው። ለሰነፍ ክብርን የሚሰጥ ድንጋይን በወጭፍ እንደሚያስር ነው። እሾህ በስካር እጅ እንደሚሰካ እንዲሁም ምሳሌ በሰነፎች አፍ ነው። ዋና ሰራተኛ ሁሉን ነገር ይሰራል፣ ሰነፍን የሚቀጥር ግን መንገድ አላፊውን እንደሚቀጥር ነው። ወደ ትፋቱ እንደሚመለስ ውሻ ስንፍናውን የሚደግም ሰው እንዲሁ ነው። ለራሱ ጠቢብ የሆነ የሚመስለው ሰው አየኸውነ? ከእርሱ ይልቅ ለሰነፍ ተስፋ አለው። ታካች ሰው አንበሳ በመንገድ አለ፣ አንበሳ በጎዳና አለ ይላል። ሳንቃ በማጠፊያው ላይ እንደሚዞር እንዲሁ ታካች ሰው በአልጋው ላይ ይመላለሳል። ታካች ሰው እጁን ወደ ወጭት ያጠልቃል፣ ወደ አፉም ይመልሳት ዘንድ ለእርሱ ድካም ነው። ታካች ሰው በጥበብ ከሚመልሱ ከሰባት ሰዎች ይልቅ ለራሱ ጠቢብ የሆነ ይመስለዋል። አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው። ትንታግንና ፍላጻን ሞትንም እንደሚወረውር እንደ እብድ ሰው ባልንጀራውን የሚያታልል በጨዋታ አደረጉት የሚል ሰውም እንዲሁ ነው። እንጨት ባለቀ ጊዜ እሳት ይጠፋል፣ ጆሮ ጠቢ በሌለበትም ዘንድ ጠብ ጸጥ ይላል። ከሰል ፍምን እንጨትም እሳትን እንዲያበዛ እንዲሁ ቁጡ ሰው ጠብን ያበዛል። የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እሱም እስከ ሆድ ጉርዶሾች ድረስ ይወርዳል። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ ነው። ጠላት በከንፈሩ ተስፋ ይሰጣል፣ በልቡ ግን ተንኮልን ያኖራል። በልቡ 7 ርኩሰት አለበትና በቃሉ አሳምሮ ቢነግርህ አትመነው። ጠላትነቱን በተንኮል የሚሸሽግ ክፋቱ በጉባኤ መካከል ይገለጣል። ጉድጓድን የሚምስ ይወድቅበታል፣ ድንጋይንም የሚያንከባልል ይገለበጥበታል። ሐሰተኛ ምላስ ያቆሰላቸውን ሰዎች ይጠላል፣ ልዝብም አፍ ጥፋትን ያመጣል። መጽሐፈ ምሳሌ ምዕራፍ 27 ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ። ሌላ ያመስግንህ እንጂ አፍህ አይደለም፣ ባዕድ ሰው እንጂ ከንፈርህ አይደለም። ድንጋይ ከባድ ነው፣ አሸዋም ሸክሙ ጽኑ ነው። ከሁለቱ ግን የሰነፍ ቁጣ ይከብዳል። ቁጣ ምሕረት የሌለው ነው፣ መዓትም እንደ ጎርፍ ነው። በቅናት ፊት ግን ማን ይቆማል? የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። የወዳጅ ማቁሰል የታመነ ነው፣ የጠላት መሳም ግን የበዛ። የጠገበች ነፍስ የማር ወለላ ትረግጣለች፣ ለተራበ ነፍስ ግን የመረረ ነገር ሁሉ ይጣፍጣታል። ስፍራውን የሚተው ሰው ቤቱን ትቶ እንደሚበር ወፍ ነው። ሽቱና ዕጣን ልብን ደስ ያሰኛሉ፣ እንዲሁ ነፍስ በወዳጅ ምክር ደስ ይላታል። ወዳጅህንና የአባትህን ወዳጅ አትተው፣ በመከራህም ቀን ወደ ወንድም ቤት አትግባ። የቀረበ ወዳጅ ከራቀ ወንድም ይሻላል። ልጄ ሆይ ጠቢብ ሁን፣ ልቤንም ደስ አሰኘው፣ ለሚሰድበኝ መልስ መስጠት ይቻለኝ ዘንድ። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፈው ይጎዳሉ። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣ ለእንግዳ የተዋሰውንም እሱን አግተው። ባልንጀራውን በታላቅ ቃል ማለዳ የሚባርክ ሰው እንደሚራገም ያህል ነው። በዝናብ ቀን እንደሚያንጠባጥብ ቤትና ጠበኛ ሴት አንድ ናቸው። እርሷንም መከልከል ነፋስን መከልከልና ዘይትን በቀኝ እጅ መጨበጥ ነው። ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። በለሱን የጠበቀ ፍሬዋን ይበላል፣ ጌታውንም የሚጠብቅ ይከብራል። ፊት በውሃ ላይ ለፊት እንደሚታይ እንዲሁ የሰው ልብ ለሰው ይታያል።
ሲኦልና ጥፋት እንዳይጠግቡ እንዲሁ የሰው ዓይን አይጠግብም። ብር በከውር ወርቅም በማቅለጫ ይፈተናል፣ ሰው በሚያመሰግኑት ሰዎች አፍ ይፈተናል። ሰነፍን በሙቀጫ ውስጥ ከእህል ጋር በዘነዘና ብትወቅጠው ስንፍናው ከሱ አይርቅም። የበጎችህን መልክ አስተውለህ እወቅ፣ በከብቶችም ላይ ልብህን አኖር። ባለጠግነት ለዘላለም አይኖርምና ዘውድም ለትውልድ ሁሉ አይጸናምና። ደረቅ ሳር በታጨደ ጊዜ፣ አዲስ ለምለም በታየ ጊዜ፣ ከተራራውም ቡቃያ በተሰበሰበ ጊዜ በጎችህ ለልብስህ ፍየሎችም የእርሻ ዋጋ ይሆናሉ። ለሲሳይህ ለቤተሰቦችህም ሲሳይ፣ ለገረዶችህም ምግብ የፍየል ወተት። መጽሐፈ ምሳሌ ምዕራፍ 28 ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ያለ ፍርሃት ይኖራል። ስለ አገሪቱ አመፀኝነት አለቆቿ ብዙ ሆኑ፣ በአስተዋይና በአዋቂ ሰው ግን ዘመኗ ይረዝማል። ድሆችን የሚያስጨንቅ ምስኪን ነው፣ እህልን እንደሚያጠፋ እንደ ዶፍ ዝናብ። ሕግን የሚተዉ ሰዎች ኃጢያንን ያመሰግናሉ፣ ሕግ ጠባቂዎች ግን ይጠሏቸዋል። ክፉዎች ሰዎች ፍርድን አያስተውሉም፣ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ። በጠማማ መንገድ ከሚሄድ ባለጠጋ ያለ ነውር የሚሄድ ድሃ ይሻላል። ሕግን የሚጠብቅ አስተዋይ ልጅ ነው፣ ምናምንቴዎችን የሚከተል ግን አባቱን ያሳፍራል። በአራጣ ብዛትና በቅሚያ ሀብቱን ከሚያበዛ ለድሃ የሚራራ ያከማችለታል። ሕግን ከመስማት ጆሮውን የሚመልስ ጸሎቱ አጸያፊ ናት። ቅኖችን በክፉ መንገድ የሚያስት እርሱ ወደ ጉድጓዱ ይወድቃል። ፍጹማን ግን መልካም ነገርን ይወርሳሉ። ባለጠጋ ሰው ለራሱ ጠቢብ የሆነ ይመስለዋል፣ አስተዋይ ድሃ ግን ይመረምረዋል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ፣ ኃጢያን ከፍ ከፍ ባሉ ጊዜ ግን ሰው ይሸሸጋል። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። ሁልጊዜ የሚፈራ ሰው ምስጉን ነው፣ ልቡን የሚያጸና ግን በክፋት ላይ ይወድቃል። በድሃ ሕዝብ ላይ የሚገዛ ክፉ መኮንን እንደሚያገሳ አንበሳና እንደ ተራበ ድብ ነው። አእምሮ የጎደለው መኮንን ትልቅ ግፈኛ ነው፣ ግፍን የሚጠላ ግን ብዙ ዘመን ይኖራል። የሰው ደም ያለበት ሰው እስከ ጉድጓድ ይሸሻል፣ ማንም አያስጠጋውም። በቅንነት የሚሄድ ይድናል፣ በጠማማነት የሚሄድ ግን ወዲያው ይወድቃል። ምድሩን የሚያርስ እንጀራ ይጠግባል፣ ምናምንቴዎችን ግን የሚከተል ድህነት ይሞላበታል። የታመነ ሰው እጅግ ይባረካል፣ ባለጠጋ ለመሆን የሚቸኩል ግን ሳይቀጣ አይቀርም። ማድላት በቁራሽ እንጀራ መበደል መልካም አይደለም። ምቀኛ ሰው ባለጠጋ ለመሆን ይቸኩላል፣ ችጋርም እንደሚመጣበት አያውቅም። ምላሱን ከሚያጣጥፍ ይልቅ ሰውን የሚገስጽ በኋላ ሞገስ ያገኛል። ከአባቱና ከእናቱ የሚሰርቅ ኃጢአትን አልሰራሁምም የሚል የአጥፊ ባልንጀራ ነው። የሚጎመጅ ሰው ክርክርን ያስነሳል፣ በእግዚአብሔር የሚታመን ግን ይጠግባል። በገዛ ልቡ የሚታመን ሰው ሰነፍ ነው፣ በጥበብ የሚሄድ ግን ይድናል። ለድሃ የሚሰጥ አያጣም፣ ዓይኖቹን የሚጨፍን ግን እጅግ ይረገማል። ኃጥአን በተነሱ ጊዜ ሰዎች ይሸሸጋሉ፣ እነሱ በጠፉ ጊዜ ግን ጻድቃን ይበዛሉ። መጽሐፈ ምሳሌ ምዕራፍ 29 ብዙ ጊዜ ተሰልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም። ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ግን ሕዝብ ያለቅሳል። ጥበብን የወደደ ሰው አባቱን ደስ ያሰኛል፣ ጋለሞቶችን የሚከተል ግን ሀብቱን ያጠፋል። ንጉሥ በፍርድ አገሩን ያጸናል፣ መማለጃ የሚወድ ግን ያፈርሰዋል። ወዳጁን በለዘበ ቃል የሚናገር ሰው ለእግሩ መረብን ያዘረጋል። በክፉ ሰው አመፅ ወጥመድ ይገኛል፣ ጻድቅ ግን ደስ ይለዋል እልልም ይላል። ጻድቅ የድሆችን ፍርድ ይመለከታል፣ ኃጥእ ግን ዕውቀትን አያስተውሉም። ፌዘኞች ከተማቸውን ያቃጥላሉ፣ ጠቢባን ግን ቁጣን ይመልሳሉ። ጠቢብ ከሰነፍ ጋር ቢጣላ ሰነፍ ወይም ይቆጣል ወይም ይስቃል፣ እረፍትም የለም። ደምን ለማፍሰስ የሚሹ ሰዎች ፍጹሙን ሰው ይጠላሉ፣ ደግሞ የቅኑን ሰው ነፍስ ይሻሉ። ሰነፍ ሰው ቁጣውን ሁሉ ያወጣል፣ ጠቢብ ግን በውስጡ ያስቀረዋል። መኮንን ሐሰተኛ ነገር ቢያደምጥ ከሱ በታች ያሉት ሁሉ አመፀኞች ይሆናሉ።
ድሃና ግፈኛ ተገናኙ፣ እግዚአብሔር የሁለቱንም ዓይን ያበራል። ለድሃ በእውነት የሚፈርድ ንጉሥ ዙፋኑ ለዘላለም ይጸናል። በትርና ተግሣጽ ጥበብን ይሰጣሉ፣ ያልተቀጣ ብላቴና ግን እናቱን ያሳፍራል። ኃጥአን ሲበዙ ኃጢአት ትበዛለች፣ ጻድቃን ግን ውድቀታቸውን ያያሉ። ልጅህን ቅጣ፣ እረፍትንም ይሰጥሃል፣ ለነፍስህም ተድላን ይሰጣታል። ራእይ ባይኖር ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተመሰገነ ነው። ባሪያ በቃል አይገሰጽም፣ ቢያስተውል እንኳ አይመለስምና። በቃሉ የሚቸኩለውን ሰው ብታይ ከሱ ይልቅ ለሰነፍ ተስፋ አለው። ባሪያውን ከሕፃንነቱ ጀምሮ በማቀማጠል የሚያሳድግ የኋላ ኋላ እንደ ጌታ ያደርገዋል። ቁጡ ሰው ክርክርን ያስነሳል፣ ወፈፍተኛም ሰውም ኃጢአትን ያበዛል። ሰው ትዕቢቱ ያዋርደዋል፣ መንፈሱን የሚያዋርድ ግን ክብርን ይቀበላል። ከሌባ ጋር የሚካፈል ነፍሱን ይጠላል፣ መርገምንም ይሰማል፣ ነገር ግን ምንም አይገልጥም። ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እሱ ይጠበቃል። ብዙ ሰዎች የሹምን ፊት ይሻሉ፣ የሰው ፍርድ ግን ከእግዚአብሔር ዘንድ ነው። ኃጢአተኛ በጻድቃን ዘንድ አጸያፊ ነው፣ በቀና መንገድ የሚሄደውም በኃጢአን ዘንድ አጸያፊ ነው። መጽሐፈ ምሳሌ ምዕራፍ 30 የማሳ ሀገር ሰው የኢያቄ ልጅ የአጉር ቃል። ሰውየው ለኢቴናል ለኡካል እንደዚህ ይናገራል። እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰውን ማስተዋል የለብኝም። ጥበብንም አልተማርኩም፣ ቅዱሱንም አላወቅኩትም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን? የልጁስ ስም ማን ነው? የእግዚአብሔር ቃል ሁሉ ተፈትናለች፣ እሱ ለሚታመኑት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ሁለት ነገርን ካንተ እሻለሁ፣ ሳልሞትም አትከልክለኝ። ከንቱነትና ሐሰተኛነትን ከኔ ያርቃቸው። ድህነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ። እንዳልጠግብ እንዳልክድህም እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም፣ በአምላኬም ስም በሐሰት እንዳልምል። እንዳይሰድብህ በደለኛም እንዳትሆን ባሪያን በጌታው ፊት አትማ። አባቱን የሚረግም እናቱንም የማይባርክ ትውልድ አለ። ለራሱ ንጹሕ የሆነ የሚመስለው ከርኩሰቱ ያልጠራ ትውልድ አለ። ከፍ ከፍ ያሉ ዓይኖች ያሉት ሽፋሽፍቶችም ወደ ላይ የሚያዩ ትውልድ አለ። ድሆችን ከምድር ላይ ችግረኞችንም ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጋዎቹም ካራ የሆኑ ትውልድ አለ። አልቀት ስጠን ስጠን የሚሉ 2 ሴቶች ልጆች አሉት። 3ቱ የማይጠግቡ 4ቱም በቃን የማይሉ ናቸው። እነሱም ሲኦልና የማትወልድ ማኅፀን፣ ውሃ የማትጠግብ ምድርና በቃኝ የማትል እሳት ናቸው። በአባቷ የምታላግጥን እናቷንም ትእዛዝ የምትንቅን ዓይን የሸለቆ ቁራዎች ይቆጠቁጧታል፣ አሞራዎችም ይበሏታል። 3 ነገሮች ይገርመኛል፣ 4ኛውንም ከቶ አላስተውለውም። እነሱም የንስር መንገድ በሰማይ፣ የእባብ መንገድ በድንጋይ ላይ፣ የመርከብ መንገድ በባህር ላይ፣ የሰውን መንገድ ከቆንጆ ጋር ናቸው። እንዲሁ በልታ አፏን የምታብስ አንዳች ክፉ ነገር አላደረኩም የምትልም የአመንዝራ ሴት መንገድ ናት። በ3 ነገር ምድር ትናወጣለች፣ 4ኛውንም ትሸከም ዘንድ አይቻላትም። ባሪያ በነገሰ ጊዜ፣ ሰነፍም እንጀራ በጠገበ ጊዜ፣ የተጠላች ሴት ባል ባገኘች ጊዜ፣ ሴት ባሪያም እመቤቲቷን በወረሰች ጊዜ። በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም፣
ሁላቸው ግን በመልካም ስርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገስታት ግቢ ግን ይኖራል። መልካም አረማመድን የሚራመዱ 3 ፍጥረቶች አሉ። አራተኛውም መልካም አካሄድን ይሄዳል። የአንበሳ ደቦል ከእንስሳ ሁሉ የሚበረታ፣ የማይመለስ እንስሳንም የማይፈራ፣ በእንስሶች መካከል በድፍረት የሚራመድ አውራ ዶሮ፣ መንጋን የሚመራ አውራ ፍየል፣ በሕዝብ ፊት በግልጥ የሚናገር ንጉሥ። ከፍ ከፍ ስትል ስንፍናን ያደረገ እንደሆነ ክፉም ያሰበ እንደሆነ እጅህን በአፍ ላይ ጫን። ወተት መግፋት ቅቤን ያወጣል፣ አፍንጫንም መጭመቅ ደምን ያወጣል፣ እንዲሁም ቁጣን መጎትጎት ጠበን ያወጣል። መጽሐፈ ምሳሌ ምዕራፍ 31። እናቱ እሱን ያስተማረችበት የማሳ ንጉሥ የልሙኤል ቃል። ልጄ ሆይ ምንድን ነው? የሆዴ ልጅ ሆይ ምንድን ነው? የስለቴ ልጅ ሆይ ምንድን ነው? ጉልበትህን ለሴቶች አትስጥ፣ መንገድህንም ነገስታትን ለሚያጠፉ። ለነገስታት አይገባም። ልሙኤል ሆይ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም፣ መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ። እንዳይጠጡና ሕግን እንዳይረሱ የድሃ ልጆችንም ፍርድ እንዳያጓድሉ። ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት። ይጠጣ፣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ። አፍህን ስለ ዲዳው ክፈት፣ ተስፋ ስለሌላቸው ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልበትም። ዕድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤቷም ሰዎች ምግባቸውን፣ ለገረዶቿም ተግባራቸውን ትሰጣለች። እርሻንም ተመልክታ ትገዛለች፣ ከእጆቿም ፍሬ ወይን ትተክላለች። ወገቧንም በኃይል ትታጠቃለች፣ ክንዷንም ታበረታለች። ንግዷ መልካም እንደሆነ ትመለከታለች፣ መብራቷ በሌሊት አይጠፋም። እጇን ወደ አመልማሎ ትዘረጋለች፣ ጣቶቿንም እንዝር ትይዛሉ። እጇን ወደ ድሃ ትዘረጋለች፣ ወደ ችግረኛም እጇን ትሰዳለች። ለቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም፣ የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸውና። ለራሷም ግብረ መርፌ ስጋጃ ትሰራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች። ባሏ በሀገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የበፍታ ቀሚስ እየሰራች ትሰጣለች፣ ለነጋዴም ድግ ትሸጣለች። ብርታትና ከበሬታ ልብሷ ነው፣ በኋላም ዘመን ላይ ትስቃለች። አፏን በጥበብ ትከፍታለች፣ የርኅራኄም ሕግ በምላሷ አለ። የቤቷን ሰዎች አካሄድ በደህና ትመለከታለች፣ የሐኬትንም እንጀራ አትበላም። ልጆቿ ይነሳሉ፣ ምስጋናዋንም ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች። ከእጇ ፍሬ ስጧት፣ ሥራዎቿን በሸንጎ ያመስግኗት።